እስኪ ደግሞ ዛሬ ለቲክቶክ የሚሆን ቆይ አሁን ለምን ተውከኝ? ቆይ ለምን ተውከኝ? ለምን ተውከኝ ደብዬ? ወይኔ እቺ ልጅ ታመመችብኝ ይሆን? እናንተ በዚያ ተገባባት። ለምን ትተወኛለህ? እኔ የማይወልሽ ናሰማሁም ነበር። አሁን ነው መሰማኔ ማንቺዬ። ራኔስ ከፍት ነው የሰማሁኝ። እንደው አልሰማሁም። የለም መታመሙን ማሰማሁ። ፊት አጠገብን ጥራት እናንቺዬ አብራን ተለስንጃል። ስንት ሊሞናም ታጠሪ ነው ምትል። ወይሽ አንተ ጨካኝ ነህ። እኔ አፈልገኝ ቪዲዮ ብለቅ አንተ ምን አገባ? አረመኔ ጨካኝ አውሬ ነሽ። አሁንማ ለየላት መሰልና እናትም ዝም ብላ ታይታለች። እኔ ምን እንደሆነ አላወኩም። እንደው እናትና አባቷስ ተተዋታል። አንቺዬ ምን ሆነ ነው? አፈልገኝ ቪዲዮ ብለቅ አይመለከትም። ምን ነው ልጅ ያበደች መስላችሁ ነው ቁማችሁ የምታዩ? ፊልም እየሰራችሁ እኮ ነው። ጨርቋን አውልቃ ስትምክር ነው መሰለኝ የምትጠብቂያት። ወሮክ ማበድ መስሎሽ? ኧረ እናቴ ፊልም እየሰራች ነው ልጅ። ፊልም ደግሞ እንደዚህ ነው እናንተ ወይ ነው? ይሄንን ሰፌድ የሚያል ስልኳን አወጣ። አንተ ጨካኝ አንተ አረመኔ ትላለህ። 10 ጊዜ እንዴት ፊልም የሚሰራ እንደዚህ ነው? አትጠቀም አንተ ምን አውቃችሁ? ሰውን እኛ እንደው ተመቆፈሩት ምን እናውቃለን? እነሱ ያውቃሉ። አይደለም ሲሰሩ ባናይም ፊልም አንዳንድ ቀን ልጆች ሲያዩ ተጠግተን ስለይ እንዴ አይደለም የሚሰሩት ብለን ነው እንጂ በቀራን እናኛ ምን አውቃ አይዳት እንደፈለጋችሁ እናቴ እንግዲህ እንዳሽዋ ጊዜው ነውና እንደፈለጓት ሁን። ታዲያስ አንቺ እዚህ ደፍት ከምትይ እሷን ታይበሽ ስራ ከጨረሰኝ በኋላ እዚያው ፊልም የምትለውን ብትሰራ ይሻላል። ብታግዝሽ አሁን አባቱ እናት ሳለች አይጥ ነው የሚባለው። የለ ስራ ተዋት እሷ ተዝናና ልጅ ነው። እንዴያ መንገሽ መጣ። እንዴያ መንገሽ አንድ ቪዲዮ እስኪ አብረን እንደው ያ ክርስቲያንቺ እንደው ያንቺ መቀለጃ እዚህ ዋ እንዴ ምን ታደርጊው ነው? የዘመኑ ልጆች እንደው ሞባይላችሁ ላይ እንዳፈጠጣችሁ አረጋጋቶት እንዴ ወዲያ አክልኝ አንቺ እንደው ወዲያ አትጠገብ ምን አለ እዚህ ልጅ ብትቆጫት። አያ መንገሽ ጊዜው ነው። ምን ላርግ? ምን አለ ሶስት አንድ ጊዜ ቢነሱላት። አረዲያ እንዴ የሷ መቀለጃ እንዴ ችግር እኮ የለውም ነበር። ረዲያ ምን ጥቅም አለው? እስቲ ንገሪ ስለጥቅም። ረዲያ ደግሞ እኮ ሙያውን ይዘው ሙታ ምን ችግር አለው ትላለች። ኧረ እንደው ወዲያ ያለ መታደል ተዋት እንጂ እናንተ ፊልም እየሰራሁ ነው ያለች ትለወጥበት እንጂ ተዋት። አጨቅጭቋት ልጅ አትጠገብ። እንደው ፊልም እየሰራች ነው አለች። እንደው እሷ አንቺ እዚህ እንሽርተ መልቀም ደፋ ቀና እያልሽ እሷ እንደዚህ ሚራው ማይረባ ወንጀል ለቀቀች ስንቱን ስታባላየው አለች። ተዋት ስራ ፊልም የሚሰሩትም እኮ እናውቃቸዋለን። ያዋሽ ፈራው ልጅ እንዴት የሰራው ድራማ ያተሻል። አገርን ታገር አንድ የሚያደርግ የሚያስታርቅ ፊልም ነው የሚሰራ። እሷ እዚህ ቤተሰብ የምትረዳበት እድሜዋ እዚህ እየቀለደች ሰውን ከሰው እያባላች ነገሩ የሚናገር ጠፍቶ ነው። አይ እንደው የእናንተ ውስጥ የጉር ነው እናቴ። እኔስ እናቴ ስራ ብዬ ስጀምረው እሷ ተቀምጣ እንደሆነ ምን በወጣሽ እናቴ አንቺ ምትሰሪ ነይ በይኔ ነኝ የምሰራ ደግሞ እኔ ከደረሱ በኋላ እንዴት ያለ ስራ ነው አገ ብላ ነው እናቴ የምታስቀምጠኝ። አንቺ እዚህ ሽርት እየለቀምሽ እሷ እንዴት ነው ስልኳ ላይ አፍጣ ቁጭ ማለት? ብትቀጫት ይሻልሻል። አይ እንዲያው ነገ ከነገ ወዲያ እኮ ትዳር ይመጣል። እንዲሁን አትቀርም። ሁሌ ካንቺ ጋር አትኖርም። ልቅስ ሙያቱን ስራቱን ብታስተምሪያት ነበር የሚሻላት። አትጠገብ ጥሩ ማለት አደረግሽ። አይ እኔ ባንቺ ነው የምፈርድ። እንደው አትጠገብ። ወርቄም ሽብሬም ያሉትን ስሜ ዘርቱን እንግዲህ ሰምተሽ በልቦናሽ አሳድረሽ እንግዲህ ወደ ተግባር ለውጭ። እንግዲህ እናትና አባት ያዘነበት ነገር እኮ እንደማይሟላ እናውቀዋለን። ስንቶቻቸው ናቸው በእናትና አባታቸው ሀዘን ባጭሩ ተገጭተው ይቀሩ። ስራ የምትይው ነገርም ስራ ቢሆንም ሁሉ እናትና አባት ታልፈቀደ ታዘነብሽ ጥሩ ደረጃ ላይ አደርሽም። እናትሽ እየለፋች አንቺ 24 ሰዓት ሞባይልሽ ላይ ተለጥፈሽ መዋል ጥሩም አይደለም። መማር አለብሽ ተይ እንጂ ተምረሽ ነገ ሰውን ለማስተማር አይደል የምትለቂው በሞባይሉ። ስለዚህ መጀመሪያ እናትና አባትሽን አሳዘን ሳይሆን እናትና አባትሽን እንዲመርቁ ስራ መስራት አለብሽ።
ሻያ መንገሽ በጣም ይቅርታ። እኔ እኮ ቲክቶክ ላይ እንደዚህ በጣም ለሙለው ላይክ ስለማገኝ ነው ታዋቂ ስለሚያደርገኝ ነው እንጂ እንደዚህ እና ቤተሰቦቼ እንደዚህ ማድረጌ እኔ ታይቶ አልታየኝም ነበር። በጣም ይቅርታ። ከዚህ በኋላ ለእናቴ ሁሉንም ስራ እሰራለሁ። አጋጣሚ ማንኛውም ማህበረሰብ ማህበራዊ ሚዲያን ለጥሩ ነገር ለጥሩ ደረጃ እንዲያደርሰው መስራት አለበት እንጂ ማንኛውንም ያገኘውን ሁሉ እየለቀቀ ጊዜና ገንዘቡ ማባከን የለበትም። እንድታውቁ ፈልጋለሁ። በዚህ አጋጣሚ እንግዲህ እናንተን በተገኛችሁበት በይ ዘርትሁን የቆሸሸ ቃል እኔ እንደሁ ደክሞኛል። አውጭና ለቅልጭ ነው ግቢ የቆሸሸ ቃል ነው እንዴ? እሺ አባዬን ዋትረሽ ደጀኖ መውጃሽ